ተማርን እኮ ሀቡ ራሳቸው እያስተማሩ ነው እኮ በጣም ስማርት ጠንቃቃ። ግን ሀቡ ታውቂያለሽ፣ ክፉ ቀን አይምጣብሽ። እማትነሽ የሚመስላቸው ማድረግ እማትች እኔ የሚያበድረኝ እንኳን ብዙ ሰው አለ ወላሂ። ግን እስኪ አሁን እኔ እንጃ ሎኬሽን እያላት እስከዛሬ መምጣት ስትችል ስትታሽ አሁን አስገቢ ትልና ማታ አንቺ ቤት እየገባች የምትጮህበት ፖይንቱ እኔ ማአሌሽ። ግን ብታገላብጡኝ ብትገለብጡኝ ብትሰድቡኝ ብትሉኝ እኔ ቦታዬ ነኝ። እናንተ ብቻ ናችሁ ኢነርጂያችሁን የጨረሳችሁት። ተጠርቼም ስመጣ እስክትደርስ ስልክ እየደወልኩ ነበረ። ስትመጣም እሷ እዚህ ቁጭ ብላ ነው ተነስቼ የመጣሁት። ምንም ኢነርጂን እያጠፋችሁ አይደለም። ይሄንን ወቆ ወይ ማጥሽ እንዲያጥሽ እያደረጉ ነው። ጥሩ ምን ችግር ነው? 5000 ኖ ውጪና ከኛ ጋር ጠብቂ ቢያት። አሁን ሌላ ነገር ልታወራ ነው። ትውጣና ከኛ ጋር ሱፐርማርኬት አለ ወይም እዛኛው ቢሮ ትግባና ቁጭ ትበል። በሰላም መውጣቷን ህዝብ ይወቅ። ምክንያቱም እዚህ መሀል እየተጠራች ያለችው ሀቡ ናት። ታክሲ እየጠበቅኩ ማለች ካር ሊፍት አለች። ግን ትችላለች። እዚህኛው ቢሮ ትግባ። ከኛ ቢሮ በሰላም ትውጣ። እኔም ወደ ቢሮ ልግባ። መኪና ውስጥ ነው እስካሁን ያለሁት። እና እውነትሽን ነው። አንዳንድ ሰዎች ስታጪ ደግመሽ የማታገኝ የሚመስላቸው ሰዎች እና አንቺ የሴት ቪዛ ተበላሸብኝ ስላልሽ ቶታሊ የከሰርሽ ጭራሽ የምትበዩ ያጣሽ መሰላቸው እና ለ5000 ድርሃም ይሄ ሁሉ ድራማ ሲሰሩ በየቤቱ እንድትገባ በየቦታው እየሄደች ስምሽ እንድታነሳ ሲያደርጉ የጎዱሽ መስሏቸው ነበረ። አይሆን ልክ ላዞሮ ተረበጋም ቆይ ነይ እሙ ነይ ቦንቱ ነይ በዚህ ጋር ነይ ከዚህ ጋር ሆኝና ይሄው ቆይ ላዞርላችሁ አንድ ጊዜ። መውጣትሽን ንገሪያቸው። ወደ ታክሲ ስትሄጂ ታሳያቸዋለሽ። እንዴት ነበር ይሄ ደግሞ ነው? ኧረ ማሚ ችግር የለውም ማለች ማሬ። ላንቺ ችግር የለውም፣ ለእሷ ግን ችግር አለው። መውጣትሽን ንገሪያቸው። ወጥቻለሁ ሀብዬ። በሰላም ወጣሻል ከቢሮ አይደለ? አቤት በሰላም ወጣሻል ከቢሮ አይደለ? ወጥቻለሁ። ብርሽን ይዘሽ ነው የወጣሽው? ብርሽን ተረክበሻል አይደለ? ኦኬ ጥሩ። ወደ ቴጂኒሽ እሺ ወዲህ ሰው የምትሄደው ዞሮች ወደፊት አይ ቦንቱ መቼም ከዛ ጋር አንቆ የሚያመጣት የለም። አይ ቦንቱ እንዴት ድብቅብቅ ብላ እንደምትሄድ ድብቅብቅ ብላ የምትፈራው የሆነ ነገር አለ። እኔ አላውቅም። ምናልባትም የጠፋች ስለሆነችም ሊሆን ይችላል። ግን ሰው ሲፈራ ደግሞ መፍራት ጥሩ ነው። ራሴን ማብሬ እፈራለሁ። ትክክል። አንደኛ የጠፋች ስለሆነች ሊሆን ይችላል። ሁለተኛ ደግሞ የላኳት ሰዎች እንደዚህ በየቤቱ በየገዝቱ እየገባች እንድታወራ የላኳት ሰዎችንም ፈርጣ ሊሆን ይችላል። ዋናው ነገር ምክንያቱም ስትቀበይ ኮሚሽን አለ። አንዳንቺ መሰለሽ እንደ ስጪ ብለው ቻው እኮ አይሉም። እኛ እንዲህ ወከባ እንፈጥራለን እንዲህ ስታደርጊ። እኔ ግን ካሁን በኋላ የምነግራችሁ ነገር በፈለገ አሁንም ባለፈው ነግሬሻለሁ ሀቡ፣ በፍጹም አልመጣም ብዬሻለሁ። ይሄ ነገር ግን ስላለሽበት ስምሽ ስላለበት ነው። ከዚህ በኋላ ብትጠሪኝ ወላሂ አልመጣም ሀቡ፣ አልመጣም። በረኪና አይደለም የፈለገውን ነገር ቢባል አልመጣም። አንዷ ትላንትና ምን አለች? ለመሲ ልካላታለች በውስጥ በኩል ምናልባት ትነግርሻለች። ምን አለቻት? ለሌሎቹ እየሰጠሽ ለኔ አልሰጠሽም። ተራ በተራ እየሰጠው ማለት ነው አይደለ እንዴ? እነሱ እንደደረሳቸው እሷ ይደርሳታል ማለት ነው። እጄን አጣጥፌ ቁጭ ብዬ ቢሆን ኖሮ በትክክል ግን ለአንድ ሰው ለመስጠትም እኮ የተበላቸው የሚላቸው አካል አለ ከስራ። ከዚህ በኋላ በፈለጋችሁት መንገድ እንዲያውም ፖሊስ ካልጠራኝ እኔ እየላኩኝ ነው አይደለ? ተራው ደርሶሽ ሲገባልሽ እንትኑ ሪሲቱ ምንድነው ዋትስአፕሽ ላይ ይላክልሻል፣ ባለቤቷ ማለት ነው። ነገር ግን እዚህ ጋር መተሽ የጠራሽኝ ሴት ፖሊስ ጋር ከሄደሽ ካልሆነ አልከፍልም። በቃ ምን ታመጣላ? ትናንትና እኮ ሂጂ በህግ ብላለች። ከዚህ በኋላ ሙኒት አትጠይኝ ሀቡዬ በህግ ይጠይቁኝ ብላለች። ስለዚህ ሂጂ ወደ ህግ ስላት እኔ የጠፋው ነኝ ወደ ህግ መሄድ አልችልም። በቃ ራስ እሱን ድምጽሽን ለሌላ ሰው ልከዋለች። እኔ መጀመሪያ ስትመጣ ስልኳን ተቀብዬ ነው ቼክ ያደረኩት። ቼክ ሳደርግ
አስፈቅጃት ማለት ነው ቼክ አድርገዋለሁ የኔን ሎኬሽን የላኩበትን አሳይኝ እኔ አላኩልሽም አልኳት በሎኬሽን ሰበብ ከዛ ፈልጋ ወጣችና ይሄው ዋትስአፕሽ ሲጠፋ ዋትስአፕ ዲሌት ከመሆኑ በፊት ለህቴ ልኬው ነበር አለች እና አወጣችሁ እዛ ላይ የኔ ድምጽ ያንቺ ድምጽ የሰውየው የምኑ የትላንቱናው ይሄ በቃ መጠበቅ ካቃተሽ ሂጂ ምንም ችግር የለም ህግ ቦታ ህግ ይረዱሻል ያልሽበት ተልኳል ከላይም ደግሞ ሌሎች ድምጾችሽ ማለት ነው ለክፉም ይሁን ለመልካም ያደረገችው ይሄ ደግሞ በህግ ከመቀጣት ወደ ኋላ ያስቀርም እኔ አንቺ ያገሯ ልጆች ነን ኢትስ ኦኬ ይቅር እንላታለን እኛ በህግ አንከሳትም ግን አረቡ ግን ሚዲያ ላይ ድምጹን አውጥተው ቢከፍቱበት አረቡ አይለቃትም ገባሽ ይሄ ደግሞ አለማወቅ ነው ጋይስ ጥሩ ነው ማስረጃ መያዟ እያላችሁ ነበር ኮሜንት ላይ እኔ ማስረጃ በራሳችሁ ስልክ ያዙ እንጂ ወደ ሰው ላኩላለሁ እንዴ እኔ ስራ ስለተበላሸብኝ እኮ ህግ እኮ አይተወኝም ሀቦ ኖ ሙኒት ስራ ተበላሽቶብሽ ነው በቃ ብራቸውን ይዘሽ ሂጂ አይለኝም እኮ እየሰራሽ ክፈይ ነው የሚለኝ አይደለ እንዴ ስለዚህ እሷም ስላላወቀች እናደረገች አለማወቅ ከተጠያቂነት አያድንም ህግ ነው አንድ ቦታ ላይ ስንመጣ ህጉን የማወቅ ግዴታ አለብን ሁላችንም አሁንም ቢሆን እየሰራው ነው የምሰጠው ማንንም ጉሮሮዬ ላይ መቆም አይችልም ችግር አለብኝ እንዲህ ማድረግ ፈልጋለሁ የሚል ደግሞ በህግ ይጠይቀኛል እንጂ በዚህ በኩል የምትመጡ ሰዎች ሲጀመር አላቃችሁም ከዚህ በኋላ በቃ አላቃችሁ ከአንቺ በኋላነት ማንንም ሰው በህግ ይጠይቀኝ ብላለች ጨርሻለሁ ብላለች ያንቺን ስም የሚጠቅስ ማንንም ሰው የለም ከዚህ በኋላ ምክንያቱም በአደራ ያልሽኝ ሰው የለም ከዚህ በኋላም አደራም አልቀበልም ይሄንን ነው ማደርገው እኔ የፈለገኝ ሰው በህግ ይጠይቀኝ የፈለጋችሁትን አውሩ የፈለጋችሁትን ለጥፉ የፈለጋችሁትን በሉ ህግ ነው ህግ በሚጠይቀኝ መንገድ ይጠይቀኛል ዛሬ ይሄንን 5000 ድርሃም በህግ ቢሆን ኖሮ በወር 100 ድርሃም ከፍል ነበር የከሰርኩበት ሙሉ መረጃ ያለኝ ሰው ነኝ ኪሳራ ላይ ያለው ሰው ነኝ እኔ ሶ ኔቨር ማይንድ ጊፍት ሰጠሽ እርዳታ ሰጠሽ እንዲያልሽ ምን አገባችሁ ማንንም ምንም አያገባውም እኔ ባንቺ ቤት ይሄን ማለት አልፈልግም ኤኒዌይ የሚፈልገኝ በህግ ለአንቺ ለኔ ከስንት አንዴ እኮ ለምትሰጪኝ ጊፍት ከስንት አንዴ ብቅ ስትይ ለምትሰጪኝ ጊፍት እኮ ገዝታሽ ነው በጣም ትግስቴን እየተፈታተኑ በጊፍት ገዝታሽ ነው እያዩ የምትሰሪውን ስራ እያንዳንዱን ነገር ሚዲያ ላይ እያዩ ጊፍት ስለምንሰጥሽ ነው ተመልከች እኔ ህሊናዬ ነው የሚገዛኝ በህይወቴ መምጣት መጫወት ማውራት እየፈለኩኝ ስትጫወቺ ጊፍት መስጠት እየፈለኩኝ ምንም እያልኩኝ እምሳቀቅበት ቤት አንቺና መብረቁ ጋር ጉዳዩን ስለያዘው እዛ ቤት እንደው የሚጫወተውን ሰው ማጥቃት ፈልጌ እንኳን ሄጄ መስጠት ስፈልግ እፈራለሁ አሁን ለጉዳዩ ስትል ነው ይባላል ፕላስ አንቺም ጋር መጥቼ እንዲማረክ ስፈልግ የሚሉትን ስለማቅ ለእናንተ እንጂ ለኔ ምንም አይመጣም የእናንተ ስም ግን በኔ ሰበብ እንዲነሳ ስለማልፈልግ ኤኒዌይ በጣም አመሰግናለሁ ስላስወቀስኩሽ ዛሬም ደግሜ ይቅርታ ጠይቅሻለሁ ይኸው ምንም ችግር የለም ወላሂ ይሄ ጊዜ ያልፋል ሁሉም ነገር ይስተካከላል መቼም አንረሳም አንቺ ያደረግሽውን ነገር ሁሉ የረዳሻቸው የመዳም ቅመሞች ቤት ድረስ እየገባሽ ከመዳም ጉሮሮ ያወጣሻቸው ብዙ የቆምሽላቸው ወድቀው ያነሳሻቸው ወንድሞቻችን ያገዝሻቸው ይቃማ ያሰራሽላቸው እያንዳንዱን አንረሳም ዛሬ የሴት ቪዛ ስራ ተበላሽብሽ ወይ ከሰርሽ ብለን ትናንትና የረዳሽው ያ ሁሉ እርዳታ ያደረግሽው ያ ሁሉ ነገር አንረሳም ይሄ ጊዜ ያልፍና ደግሞ እነዚህ ኋላ ተደብቀው ደግሞ ሰው ወደፊት የሚልኩ ደግሞ ጠላቶች ደግሞ ያፍራሉ ጠላት ጥሩ ነው ያሳድጋል ገብቶሻል ጠላትሽ ባይኖር እኮ እኛ ዛሬ አናቅሽም ነበር ገባሽ አንቺ እንደዚህ የታወቅሽው ጠላቶችሽ እንጉዳት እያሉ ሚዲያ ላይ በሚያመጡት ነገር አንቺ ታወቅሽበትና ሰዎች እያወቁሽ ነው አሁን ጥሩነትሽን የምናውቀውን በዛለን አንቺን በመጥፎ ከሚስለው በላይ ገባሽ ስለዚህ በጣም ነው የምናመሰግንሽ መቼም አንረሳም ያረግሽው መልካም ነገር አቡዬ እኔም በጣም አመሰግናለሁ ስለ ጊዜሽም አመሰግናለሁ ኢንሻአላህ በመልካም ደግሞ እመጣለሁ ሌላ ጊዜ ኢንሻአላህ መልካም ቀን ይሁንልሽ በጣም ነው የምናመሰግነው ዛሬ የሞቱ ያደርስ ውዶቼ ማሮቼ ፍቅሮቼ አቡዬ መስከረምን አስገቢያት አስፈላጊ ነገር ነው የገንዘብ ጉዳይ አይደለም መስከረም ማለት ትናንትና የገባችዋ የደላላ ጉዳይ አይደል እንዴ እሷ አወኳት መስከረም ትናንት ነው ከትናንት ወዲያ ነው የገባችው
ደላላ 490,000 ብር ይበላት አይደለች? እሷ ናት አይደል? ናት አይደለችም? ንገሩኝ። እውነቱን ስትነግሩኝ ያስገባታለሁ። አዎ እኮ በምን ነበር ያበቃ ነው? ከትናንት ወደ ደላላውን ጥሪው ብያት ነበር እና ስልክ አነሳልሽ ጠርተሹ ነው ኦር ምንድን ነው? ኧረ በእናታችሁ ትንሽ ፋታ ስጡኝ ተው። ትንሽ ከአራስነት ላገገም። ሙኒት እኔ ሐኪም ቤት እንድትወስጂ ነው የምፈልገው። ወረቀት የለኝም ግን ብር አለኝ። ሙኒትዬ እባክሽ። አያችሁ ሐኪም ቤት መሄድ የሚፈልገው ሙኒት እባክሽ ሐኪም ቤት ውሰጂኝ፣ እንዲያርጊልኝ፣ ከመዳሜ እንዲያረገችኝ፣ አሰሪዎቼን አናግሪልኝ። ለጥቅማችሁ ጊዜ የሆነ ችግር ሲመጣ ሙኒት ትላላችሁ። ከዛስ የሆነ ሰውስ መጥቶ ሲከሳት ጭፍጭፍ ታደርጓታላችሁ በኮመንት። እኔ በጣም ነው የምታስቁኝ። አለማፈራችሁ። እዚህ ጋር ተሳድባችሁ እዚህ ጋር እርዳታ ስጠይቁ ደግማችሁ ያንን ሰው የማትፈልጉት ነው የምትመስሉት። ደግማችሁ ያ ሰው በህይወታችሁ የማያስፈልጋችሁ ነው የምትመስሉት። አንድ ሰው ተከሶ ሚዲያ ላይ ወጥቶ ገና ሳትሰሙት ሁላ ገና የሱን ወገን የሱን ሳይድ ሳታዳምጡ ትሳደባላችሁ በኮሜንት። ድጋሚ የሚያስፈልጋችሁ አይመስላችሁም ያ ሰው በህይወታችሁ። ከዛስ ያ ችግር ተፈቶ ከቀናት በኋላ ሌላ ሰው ተቸግሮ መጥቶ ሲያለቅስ ሙኒት ትጠራ። ትናንት የሰደባችኋትን ረስታችሁ ዛሬ ይጠሯትና ችግራችንን ትፍታለን። ሰውን ስታስቀይሙ ደግማችሁ ማትፈልጉት ነው የምትመስሉት። ምን እንደሆነ ታውቂያለሽ? ሀበሻ እርዳታ የሚጠይቀው ሌላ ሆኖ የሚሳደበውም ሌላ ቢሆን አንድ ላይ ኮመንቱ ታይምስ ነው የሚሆነው። ያም የዛን ኮመንት ኮፒ ፔስት ያደርጋል። ገባሽ? ያ ነው ችግሩ። ሰው ሆኖ ማይጠቅም የለም። አንድ ቀን የዛን ሰው እርዳታ ልንፈልግ እንችላለን። ሰው ላይ ስትወርዱ ምግብ እኔ ይሄ አጥሚት በጣም ምግብ እየዘጋኝ ነው ጋይስ። ፔርሙዝ ሙሉ አጥሚት እየጠጣሁ ምግብ እየበሉ አይደለም። ሁሉም ተሳዳቢ አይደለም። ሁሉም ያለ እኮ የለም ማሪ። ሁሉም ያላለ ሞስት ነው ያለው። አስተማሪ ታሪክ አለኝ አለች አንዷ። እስቲ ስምረት ጥሩ ታሪክ ቢሆን ስምረት ይሄ ነው ግቢ ሀቢባ ተልባ ጠጪ። በፊት ለምጥሽ ነበር የምትሉኝ ሜሪዬ። ወይዬ እኔ ፍቅር እንዴት ነሽ? ተልባ ጠጪ ለምጥሽ ነበር የምትሉኝ። አሁን ደግሞ ወለድኩ። እናንተ ዛሬ 15 ቀን ነገ ነው 15 ቀን ከወለድኩ። ተመስገን አለፈ። የእርግዝና ስቃይ የምጥ ስቃይ አለፈ። አይ ካናት ብሊቭ እናንተ ኦልሬዲ ወልጃለሁ። ማመን አቃተኝ። ለካ ተገላግያለሁኝ ኦልሬዲ። አጥሚት ለድጋሚ ልቅ። እሺ ስምረት ስቤት ነበር ግን እንትን አለ። የአስር ባልጠጪ ኦኬ። እንዲርበኝ ነው እንዴ? ኦኬ። እኔ ደግሞ በፊት ለምን ይረዳሻል ጠጪ ትሉኝ ስለነበረ እርጉዝ ሆኜ ተልባ። አሁን ደግሞ ለምን ነው ተልባ ጠጪ የምትሉኝ ብዬ ግራ ገብታችሁኝ እኮ ነው። ዶክተሩ ብዛቱ እሺ። ቆንጆ ታሪክ ያለው ውዶች። ወይኔ ተቃጠልኩ ውዶች። ሊለቀው ነው። ፔርሙዙን እስከምዘጋ መያዝ አቃተኝ። ይሄ ግሎ እሺ። አቡ ልወልድ ሳምንት ሲቀረኝ ባሌ ከቤት አባረረኝ ብዬሽ አዲስ አበባ ስትመጪ ነይ ብለሽኝ ነበር እና አስገብኝ አዲስ አበባ ስትመጪ ነይ ብለሽኝ ነበር።
አዲስ አበባ መጣሽ? እሺ ዶክተሮች በዙ አይደል? አው የኮመንት ዶክተሮች በዙ። እንዴት ነሽ? አቡ ደህና ነሽ? ደህና ነኝ። እንዴት ነሽ? እሺ እንዴት ነሽ? ማሪ አላስታወስኩሽም። አንቺ ባልሽ ልትወልጂ 1 ሳምንት ሲቀርሽ ከቤት ያባረረሽ የት ሀገር ነው?